አንድ አይነት ሻይ ቅጠል፣ አንድ አይነት ስኳር፣ አንድ አይነት ማንደጃ ሰጠሻጭ፣ ግን አንደኛው ሰው የተሻለ ሻይ ያፈላል። አንቺ ግን ሼፍ አይደለሽም ብዬ ጥያቄ ስጠይቅላት አይ ሼፍ አይደለሁም፣ ሬስቶራንትም አትሰሪም። አይ እንኳን እንደዚህ አይነት ነገር ላደርግ እኔ 6 ዓመት ከቤቴ ወጥቼ አላቅም። ራኬብ የሚገርም ጥያቄ ያነሳሽ። በእርግጠኝነት አሁን የምነግርሽ ይህን ጥያቄ ስጠይቅኝ ጓደኞቼ ቁጭ ብለው ያሉ ዳኞቹ ሁሉም አሃ ብለው የሚያስቡት ነገር ነው። ገብተህ ንካው የሚለኝ ነገር አለ። አንዳንዴ ሳይሆን ይህን ባረጉት ይህን በጨመሩት የሚል ነገር አለ። ቀላል አይደለም። እሺ እንባ አንቺ ፈልገሽው የሚመጣ ነገር አይደለም፣ ራሱ የሚመጣ ነገር ነው። ሰላም እንዴት አላችሁ? ውድ የአባይ ቴሌቪዥን ተከታታዮች የእናንተው ምርጥ ቻናል ላይ ነው ያላችሁት። በአባይ ቴሌቪዥን ሰከላ ሾው የሚቀርብበት ሰዓት ላይ ደርሰናል። የተለያዩ ቀናትን በተለያየ ውጣ ውረድ፣ ልፋት፣ ድካም፣ ስራ ተፍ ስትሉ ያሳለፋችሁ በሙሉ እንኳን እሁድን እርፍ ብላችሁ የመጨረሻው ማሳረጊያ ቆንጆም የምትወዱት ፕሮግራም ላይ ደረሳችሁ። እንኳን በሰላም ተገናኘን። እዚህም በስቱዲዮ ያላችሁ በየቤታችሁም ሆናችሁ በቴሌቪዥን ቻናላችሁን አስተካክላችሁ ጠብቃችሁ በመላው ዓለም ላይ ሆናችሁ ደግሞ በዩቲዩብ ቻናል የምትከታተሉን በሙሉ እንኳን ለዚህ ቀን አበቃችሁ እንላለን። ለቀጣዩ ሳምንት ደግሞ ጥሩ ጊዜ እንዲሆንላችሁ እንመኛለን። ቆንጆ ዝግጅቶች እንደተለመደው አዘጋጅተናል። ቀልዱም ቁም ነገሩም ሀገራዊ እሴቱም መዝናኛውም ሁሉም ነገር አለ። ስለጠበቃችሁን እናመሰግናለን። እኔም እንደዚህ አመር ብሎብኝ እንድገኝ ደግሞ ድምቀት የባህል አልባሳት 22 በአማ ሲቲ ሞል 201 ላይ ታገኟቸዋላችሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ቆንጆ ዝግጅቶች አሉ፣ ቁም ነገርም አለ፣ እንዳያመልጣችሁ። የጤና ጉዳይ መዝናኛም ብቻ የሚቀር የለም። የደረስንበትን ሁሉ እንዳስሳለን። አብራችሁን ቆዩ። ለሙዚቃው ለመዝናኛው እንደተለመደው ሁሉ ፕሮግራማችንን የሚያስጀምሩልን ዩኒቲ ባንዶች እዚህ ተገኝተዋል። ድምጻዊት ሃናን አብዱ ከኛ ጋር አለች። እኔም አረፍ እላለሁ። እናንተም በያላችሁበት ተጫወቱ፣ ተዝናኑበት። እየተከታተላችሁ የምትገኙት በአባይ ቴሌቪዥን ዘወትር እሁድ ምሽት 1 ሰዓት ተኩል ላይ ወደ የቤታችሁ የሚደርሰውን የሰከላ ሾው ነው። የዛሬ የመጀመሪያ እንግዳዬ የቤታችን ሰው ነው። ሙሉ ስሙን ብጠራላችሁ አታውቁትም። ምክንያቱም ከዋናው ስሙ ከመዝገብ ስሙ በላይ በስራው ከፍ ብሎ ሼፍ ዚ ሲባል ማንም ሰው የሚያውቀው ባለሙያ ሆኗል። የምግብ ስራ ባለሙያ ነው። በአባይ ቴሌቪዥን ላይ ደግሞ ላለፉት 10 ወራት በጣም በቆንጆ ሁኔታ አነጋጋሪ የሆነ ብዙዎችን ከተደበቁበት ከቤታቸው አውጥቶ በሼፍ ዚ ማጀት በቃ ብዙ ነገር ጓዳ የተደበቀውን ችሎታ አውጥቶ ማሳየት ያስቻለ ቆንጆ ፕሮግራም እየሰራ ነው። ከሱ ጋር ቆይታለን። ብዙ መነጋገሪያ ነገሮች አሉት። ትንሽ ባወራው ብያለሁ። ብዙዎቻችሁም ትንሽ ነገሮችን የሰማችሁ ይመስለኛል። ለማንኛውም ሼፍ ዚ በአክብሮት ተቀበሉልኝ። ደህና እንግዳሙ እንደዚህ ያስፈራል እንዴ? ስትጋብዝበት ነው የሚቀለው አይደል? አዎ በጣም ስታጫውት አንተ ውስጥ ታስተናግደው በጣም ልክ እንግዳሙን የመጀመሪያ ጊዜ ቲቪ ስትጀምር የነበረው ጭንቀት አይነት ስሜት ቦታ ስለተቀያየረ ስሜት አለ። እንኳን ደህና መጣ። እንኳን ደህና ቆየሽ ይራክ። በስራ ከሚከታተሉ መሃል ነበርኩኝ እኔ ራሴ ዘላለም አላምሮ ወሰድ ሌላ ሰው ይመስለኛል። ሼፍ ዚ መቼ ነው የተባልከው? ሼፍ ዚ አይ ቲንክ 2013 ነው በፈረንጅ ያው ስደት ላይ ነበርኩኝ። ሳሚ የሚባል ጓደኛዬ ነው መጀመሪያ ዘላለም ከሚባለው ሼፍ ዚ ለምን አንልም ብሎ በዛ እኔም ይሁን ብዬ ዳቦን ባንቆርስ ቆንጆ ሰው በዛው አጸደቅነው። ለሰውም ቀላል ነው። ዚ ላይ ነበር ሰው በዛ ነው እንደዛ ያው ነው እንጂ ሃይስኩል ምናምን ሁሉም ሰው ዘላለም አላመረው ነው የሚለኝ። ከና አባቴ ስም ነበር የሚጠራው። በዛ ነው ተከታታይ ነኝ ላልሽው። እኔም ደግሞ አንቺን በጣም ነው የምከታተልሽ፣ በጣም የምወደው ፕሮግራምሽ። እኔ ብቻ ሳልሆን በእርግጠኝነት በየቤቱ ያሉትም
ብዙሃኖች አይ ያለን የአደባባይ ሚስጥር ስለሆነ ነው። በጣም አመሰግናለሁ። እኔም ፕሮግራምህ ለየት ያለ ሐሳብ ይዞ ነው የተነሳው ከለመድነው አይነት በቃ አንተ በዛ ውስጥ የራስህን የወደድከውን ነገር ይዘህ ጀመርክና መነሻ ሐሳብህ ምን ነበር? መጀመሪያ በኢትዮጵያ ቴሌቪዥን ድሮ ይታያል ያልሽው ሼፍ ደመቀን እናመስግነው ለሁሉ ነገር ለዚህ አሁን ላለው ፕሮግራሞች በሙሉ ፈርቀዳጅ ነው። አሜሪካንም ሀገር አግኝቼው ነበረ። ቁጭ ብለን እንደ ጉድ የምንከታተለው ፕሮግራም ነበር። እንደበላ ሰው ደስ ነበር። ጠረጴዛውን ሁላ ሞልቶት ኬተሪንግ ነበር ይመስል። ዋው ወደ ተነሳውበት ስመለስ ያ ብዙ ጊዜ ምግብ ውድድር ዝግጅቶችን ሆስት አድርጌ ያለውኝ በዛ ባሳለፍኩባቸው ጊዜያቶች ብዙ ጊዜ የሚገርሙኛሉ የቤት እመቤቶች። የመኖሪያ ቤት መግዛት ላሰባችሁ ደንበኞቻችን አስደናቂ 35% ቅናሽ በሳር ቤትን በአዋሬ ሳይቶቻችን ላይ በ20% ቅድመ ክፍያ ለሽያጭ አውጥተን ባለ 2 መኝታ 3.2 ሚሊዮን ብር ቅናሽ አድርገን በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 5.8 ሚሊዮን ብር ቅናሽ አድርገን በ8.1 ሚሊዮን ብር ሙሉ ክፍያ። ቅናሹ ለተወሰኑ ቀናቶች ብቻ ስለሚቆዩ በ0902770077 ላይ ደውለው የቢሮና የሳይት ቀጠሮ ያስይዙ። የቤት እመቤቶች ውድድር ሲደረግ መጥተው የሚያሳዩት ነገር በጣም ይገርመን ነበር። እኔም ብቻ ሳይሆን አብሮኝ ያሉት ጓደኞቼንም ተመልካቹን በጣም እንትን ይላል። እንዲሁም ደግሞ ብዙ ጊዜ እርግጠኛ ነኝ አንቺም ገጠመኝ ይሆናል የብዙሃኑም ገጠመኝ የሚሆነው አንድ አይነት ሻይ ቅጠል፣ አንድ አይነት ስኳር፣ አንድ አይነት ማንደጃ ሰጠሻጭ፣ ግን አንደኛው ሰው የተሻለ ሻይ ያፈላል፣ የሚጣፍጥለት ሰው አለ። ስለዚህ እንደዚህ አይነት መክሊት ያላቸውን ሰዎች ለምንድን ነው ወደ አደባባይ ማናወጣቸው? እና የአንድ ሰው ህይወት በዚህ አጋጣሚ ሊቀየር ይችላል የሚል ሐሳብ በመጀመሪያ ይዤ የተነሳው። ከዛ እግዚአብሔር ነፍሱን በአጸደ ገነት ያስቀምጠው ብዙሃን የሚያውቁት ወንድሜ የሙዚቃ ደራሲና ገጣሚ ያየራዳ ላምረው ለረጅም ጊዜ ሐሳቡን አብሮኝ ሲያብላላ የጣቢያው ባለቤት አቶ ግሩም ባሉበት ብዙ ነገር አደረግን፣ ወሰንን። ብዙ ግን እንዳልሽው ጥያቄ ነበረ። እንዴት ባለሙያ ያልሆኑ ሰዎችን ይዞ ቀርቦ ይሄ ነገር ሰክሰስ ሊያመጣ ይችላል የሚባል አንቺን ራሱ ፍርሃት እንዲፈጥርብኝ የሚያደርጉ ብዙ ነገሮች ነበሩ። በዛ ላይ እነ ሼፍ ፍስሐም ነገሩን እንደ ሐሳብ ሳቀርብላቸው አይ ጥሩ ነው ማድረግ አለብን የሚለው ነገር ላይ ሄድን። ከዚህ በኋላ ያለውን እንግዲህ ተመልካች ነው የሚፈርደው የደረሰበትን ደረጃና አሁን ብዙ ጥሩ ጥሩ ነገሮች መጥተዋል። በጣም የሚገርም ነገር እያየንበት ያለ ውድድር ነው። በጣም የሚገርም አይነት ዲሾች እየተሰሩ ያለንበት ነው። እኛም ብዙ ድጋፍ እያደረግን ብዙ ሰዎች ለቁም ነገር እየበቁ ነው አሁን ያሉት። የመጀመሪያ ውድድራችን የሚገርም ውድድር ነበረ። አሁን ላለንበት ሐሳብ በሙሉ ከምግብ ማወዳደር ወደ ሌላ ነገር እንድንዘውረው ያደረጉን ነገሮች የተፈጠረው የመጀመሪያው ውድድር ነው። አስታውሰኝ እሷን ውድድር ቅመሞቹ ተብለው የግሩፕ ስም እንዲሰጡ ያደረግናቸው ያው ሁለት ሆኖ ስለሚመጡ ቅመሞቹ የሚባል ግሩፕ ነው መጀመሪያ ያወዳደርናቸው። ከጓደኛዋ ጋር ነው የመጣችው። ከባሏ ጋር መጣ። ሼፍ ስለሆነ ተመለሰ። እሱ ሼፍ መወዳደር ስለማይችል ጓደኛዋ ጋር መጣች። እንደ ቀልድ ሳይሆን ነገሩን ያነሳኑ ምንድነው የሰሩት ምግብ በጣም ስላስገረመን እኔ እንደውም ባሏ ሼፍ መሆኑን የሰማሁት እዛ ውድድር ላይ ነው። መጀመሪያ ኦሪየንቴሽን ላይ ስላልነበርኩኝ አጋጣሚ ከኢትዮጵያ ውጭ ነበርኩ። አንቺ ግን ሼፍ አይደለሽም ብዬ ጥያቄ ስጠይቅላት አይ ሼፍ አይደለሁም፣ ሬስቶራንት ማትሰሪም፣ አይ እንኳን እንደዛ አይነት ነገር ላደርግ እኔ 6 ዓመት ከቤቴ ወጥቼ አላቅም። ታማሚ ልጅ አለች፣ ካልታቀፈች መቀመጥም አትችል ልጅ ስትል የዛ ቀን ልባችን ስብር ያለውና በምን መልኩ ነው ማህበራዊ ኃላፊነታችን ግዴታችን መወጣት ያለብን? ያቺ ልጅ ብዙ ነገር እንድናነሳ ብዙ ነገር እንድናስብ አደረገችን። እሱ ነው ዋናው ወደ ሌላው ነገር የመራን። የምግብ ስራ ውድድር ስናይ ምንም ተወዳዳሪዎች ቢሆኑ ቀደም ባለው ጊዜ ባለሙያ ስለሆኑ እግረ መንገዳችንን ልንማር ነው የምናየው። አሁን ግን ሌላ ገጽ ነው ለተመልካችም የሰጠው። በጣም ደጋፊ እንሆናለን። ምክንያቱም ከሰዎቹ ጋር እንደ ሰው ነው የምንተዋወቀው።
የሆነ ሌላ ደስ የሚል ነገር ነው። ሌላ ደስ የሚል ስሜት ነው ያለው። ባለሙያ ያልሆነ ሰው የሆነ ሰው አወዳድራችሁ ታውቃላችሁ? ያልሆነና የሆነን መዳኘት ትንሽ አያስቸግርም? እናንተ የምታዩበት አይን በሙያ ነው ምንም ቢሆን። እንዴት ነው እሱ ፓርት ላይ አልከበዳችሁ? ራኬብ የሚገርም ጥያቄ ያነሳሽ። በእርግጠኝነት አሁን የምነግርሽ ይህን ጥያቄ ስጠይቅኝ ጓደኞቼ ቁጭ ብለው ያሉ ዳኞቹ ሁሉም አሃ ብለው የሚያስቡት ነገር ነው። እኔም እንደ ሼፍ እንደ ባለሙያም እንደ ሆስትም ሳየው ገብተህ ንካው የሚለኝ ነገር አለ። አንዳንዴ ሳየው ይህን ባረጉት ይህን በጨመሩት የሚል ነገር አለ። ያንን ነገር የሚያደርጉት ተምረው የመጡ ሰዎች ስላልሆኑ ነው የማያደርጉት። ስለዚህ እንደዚህ አይነት ነገር አለ። ጓደኞቼ ጋር ዳኞቹ ጋርም ሲሄድ ጠንክረው አይዳኟቸው፣ እንደ ባለሙያ እንደ ሼፍ አይዳኟቸው። ለዚህም ነው ምን አደረግን፣ አንደኛው ዙር የመጀመሪያው ዙር ሲያልቅ ወደ 40 ተወዳዳሪዎች ነው መሰለኝ ይዘን ስናልፍ ለ40ዎቹ ሁለተኛው ዙር ምን እንደሚመስል የአንደኛው ዙር ስተታቸው ምን እንደነበር ከዚህ በኋላ ምን ማድረግ እንዳለባቸው ሰብስበን ኦሪየንቴሽን ሰጠን። እንደገና ሁለተኛው ዙር ደግሞ አልፎ ሶስተኛው ዙር ሊጀመር ሲልም ይሄን አደረግን። ይሄ ምንድነው ሙያዊ ድጋፋችንን ለመስጠት የተሻለ ነገር እንዲያገኙ ብርታት እንዲሆናቸው ጥንካሬ እንዲሆናቸው ነው። ስለዚህ አሁን ያልሽኝ ጥያቄ መዳኘቱ ምናምን ከዚህ ጋር ይመጣል። ለምሳሌ ሼፎች ቢሆኑ ይሄን አናደርግም፣ ኦሬዲ ተምረው የመጡት ነገር ስለሆነ ግብአት እንሰጣቸዋለን፣ ያንን ይሰራሉ። እነዚህን ግን ዝም ብለን አምተን ማወዳደርና ማደናገር ይሄ ጥቅም የለውም አይደል? የግድ እኛ የምናውቀውን ነገር ማሳወቅ ገብተን አንስራላቸው እንጂ ይሄን አድርጉ እያልን ድጋፍ እናደርጋለን በደንብ እና ደስ ይላል። እንደው ብዙ እኮ ሰዎች ብርታት ሆነውናል። እኛንም ለነሱንም ራሳቸውን አብርተው እኛን ብርታት የሆኑ ሰዎች አሉ አይደል? በተለይ በዚህ አሁን ሶስተኛው ዙር ላይ እንዳየሽው በቃ አንጀት የሚበሉ በጣም ልብን የሚረባብሹ እንደገና በሐሴት በደስታ የሚሞሉ ብዙ ነገሮች ነው የገጠሙን። እኛ ያሰብነው ምግብ አወዳድረን ሙሉ የቤት ዕቃ ላሸነፈ እንሸልማለን ብለን ነው። ሙሉ የቤት ዕቃ መሸለም መቼም ቀላል አይደለም። ከሚሊዮኖች በላይ ወጪ የሚያወጣ ሽልማት ነው። ያንን ሸልመን ወደ የሚቀጥለው ሲዝን ደግሞ ምናምን ነው የምናስበው። ግን የገጠሙን ነገሮች ደግሞ ሌላ ናቸው። አሁን በመሰረቱ የምግብ ስራ ደስ ይላል። ምግብ ለሁላችንም ቅርብ ስለሆነ አዝናኝ ሾው ነበር እየተማርክ ብዙ ሰው የሚወጣበት። አሁን ግን በጣም ስሜትን የሚነኩ የሰው ታሪክ ያላቸው በቃ እውነተኛ ሰው የሚሉ ታሪኮች በደንብ መተውበታልና እናንተንም ቀደም ብለህ እንዳልከኝ ወደ ማህበራዊ ኃላፊነትን ወደ መወጣት አንድ ተሸላሚ ብቻ አይደለም። እዚህ ውስጥ ብዙ የስራ እድል እይታ ደግሞ የሆነ ልክ ስታበረታው ይሄን ነገር ተምሬ ልቀጥልበት የሚል ደግሞ ባለሙያም አፍርታችኋልና አንድ ተሸላሚ አይደለም እስካሁን እየሸለማችሁ ነው ማለት ይቻላል። ምን ላይ ነው ያላችሁት? እሱ ያንን ኦሪየንቴሽን የመጨረሻውን ወደ ሶስተኛው ዙር ወደ አራተኛው የሚያልፉትን ከማለፋቸው በፊት ሶስተኛው ዙር ከመወዳደራቸው በፊት ምንድነው ሐሳባቸው የሚል የቅድሟ ልጅ መነሻ የሆነችን የበፊቷ ልጅ ናት። እንደገና ደግሞ አንድ 10 ወር ሲሞላው አንድ ውድድር ቤተሰብ ትሆኝ የለ የተጠጋሽ ስትሰሚ አንዳንድ ነገር ስታይ ቀስ ብሎ ሼፍ እኔ እንደዚህ ፈልጋለሁ እኔ እንደዚህ ላለው ምናምን የሚሉሽ ነገሮች አንዳንድ ነገር እንድናስብ አደረገን። ሰብስበናቸው ስናወራ በጣም የሚገራርሙ ነገሮች ሰማን። ለምሳሌ ጣዕም የሚባሉትን ብናነሳ ልጅቷ ዩኒቨርሲቲ ግቢ ትምህርት እያላት እሱን ትታ ሌሊት በሙሉ ፓስቲ ስትጠብስ ከእናቷ ጋር እንዴት እንደምታድርና እናቷ ከዚህ በኋላ የውድድር ከተወዳደረች በኋላ አሁንም እኔ በሼፍ ዚማጀትና በአባይ ቲቪ በጣም ደስ የሚለኝ ነገር ሰዎች እንዲተቀየርበት ሲሉ ደብረ ዘይት ላይ ልጅቷ እንትኗ ተቀይሮ እናቴ እንደ ሼፍ ቆማ የሼፍ ልብስ ለብሳ ያ ሁላ ምግብ ደርድራ ሰዎች እሷን አምነው እየበሉ ሳይ ደስ አለኝ ስትል ይሄ አንዱ እርካታ ከዚህ ይጀምራል። ለኛ ከዚህ በላይ ምንም የለ አይደል? እንደዛ እያልን ስንሄድ አሁን በቅርብ ሳምንት ባለፈው ሳምንት መሰለኝ የታየው ልባችንን የሚነካ የሚገርምሽ እንባ አንቺ ፈልገሽው የሚመጣ ነገር አይደለም፣ ራሱ የሚመጣ ነገር ነው። ትኩስ እንባ የሚባለውን ያየንበት የእግዚአብሔር ፍቃዶች የሚባል ግሩፕ ላይ ዮሴፍ የሚባል ልጅ የነገረን አሳዛኝ ታሪክ
እኔ ራሴ ከምሬ ነው እንደገና ሳየው የሌላ ሰው ፕሮግራም መስሎኝ ቤቴም እንባዬን መቆጣጠር አልቻልኩም። የአንድ 4 ዓመት ልጅ ሆኖ ጀምሮ አባቱን 16 ዓመት የሚያስታምም ልጅ በጉልበቱ ከእናቱ ጋር ተሸክሞ እንዲጸዳዱ የሚያደርግ እንደዛ አይነት ልጅ ከባድ በጣም ከሰው ጋር ስገናኝ እንኳን ድንግርግር ነው የሚለኝ። እኔ አልችልም በቃ እንደ ልጆች ተጫውቼ አላደኩም ሲል አንድ ሰው በጣም ከባድ ነው። ለብዙዎቻችን ያለንበትን ቦታ እንድናቅ ያለንን የተሰጠንን ነገር እንድናመሰግን እሱ ማስተማሪያ እግዚአብሔር ይላከልን ነው። እኛ ራሳችን እንድናመሰግን እንዴ ብለን እንድንደነግጥ እንድንፈራ የሚያደርገን ልጅ ነው። ብዙ ነገር እየሞከርን ነው ለሱ። የኢትዮጵያ ሕዝብም ደግ ነው ዝም አይለውም። የሚቻለውን ነገር በሙሉ እናደርጋለን። ማድረጋችን የማይቀር ነው። አሁን ለሱና አብረውት ለመጡት የወንድሙ ሚስት እናት ናቸው መሰለኝ አብረው የተጣመሩት ቤተሰብ ናቸው። ለነሱ ነፃ የትምህርት እድል አግኝተን ልጁ ትራንስፖርት ስኬት ያመጣል እዛ ሲሄድ። ስለዚህ ምን አለን ሼፎቹ የአንድ ወሩን እኛ አለ አንድ ሼፍ የአንድ ወሩን እኔ አንድ ወሩን ያ እያደረግን ሳይሳቀቅ ትምህርት ቤቶች ብዙ ጊዜ ሙያ ትምህርት ቤት ስትማሪ ግብአት መግዛት አለብሽ። ግብአት ተዋጡ ተገዝቶ ነው በዛ የሚማረው። እሱንም እንዳይሳቀቅ እንዳያፍርና እንዲማር በስነ ስርዓት ያንን ሁሉም እኔ ብቻ ሳልሆን አብረን ያሉት ሼፎቹ እሱን ከበር አድርገናል። እንደ ሌሎቹ ተማሪዎች ተምሮ ይወጣል። የለምን በዚህ አጋጣሚ በጣም እናመሰግናለን ለሁለቱም የ6 ወር የትምህርት እድል በ6 ወር ተመርቀው በቃ እንጀራ የሚወጣላቸው አይነት እሱን አግኝተናል። የዛች ልጅ የነገርኩሽ አለች እግዚአብሔር የባረካቸው ጥሩ ሰዎች ብዙ ድጋፍ አድርገውላታል። ወደዚህ መጣ ደግሞ መቼም እሱን ጥያቄ ሳትጠይቂ ልመልሰው ወይስ መጠየቅ ያለበት ጥያቄ ስለሆነ በጣም እንደ ጥያቄ ብዙዎች አይተው አሁን የልጁም አጋጣሚ ማህበራዊ ድረገጽ ቲክቶክ ላይ ምናምን አይቸው ነበርና ምንድነው የተፈጠረው እንደዚህ ሙሉ መረጃ የሌላቸው ሰዎች ግራ የተጋቡበት ነገር ነበር። እኔ በሀገራችንም የእውነት ለመናገር ሆኖ የሚያውቅም አይመስለኝም እንዲህ አይነት ነገሮች። የሆነ የውጭ የቴሌቪዥን ሾው እያየሁ ነው የመሰለኝ። አላውቅም ምንድነው የተፈጠረው። በጣም አነጋጋሪ ነገር ነበር። ይሄ ነገር በጣም ደስ ይላል። እንግዲህ የተወደዳችሁ የአባይ ቲቪ ቤተሰቦች አሁን ከስር መሰረቱ ለነገራችሁ ከምንጩ በደንብ ስሙ። ከኔ የምትሰሙት ነገር ብቻ ነው ትክክል የሆነው እና ሳቫኖቫ በሚባል እሱና ጓደኛው ይመጣሉ። አቤኔዘርም የታወቀ ቲክቶከር ነው። በጣም የሚያስቀይ ልጅ ነው። ብዙ እንትን ላይ እሱ መሆኑን እንደውም የሰማሁት እዚህ ነው። ለምን አልባሳት ምናምን አድርጎ ስለሚሰራ አላቀውም ነበር። የአቤኔዘር እናትም እሱም መጡ። ልጁ የሚገርም አይነት በቃ የሼፍ አይነት ነገር ሰሩ። ይቀባበሉታል ምናምን ይሉታል። በቃ የሚገርም አይነት ነገር ሰሩ። ሼፎች አይደላችሁም የሚል ጥያቄ ከኛ ተነሳ። ለምን እኛ የቢላዋ አያያዝሽን ሁሉ አይተን የሚገባን ነገር አለ መታወጩ ምናምን እና አይ አይደለንም አሉ። አንዳንድ ጥያቄዎች ጠየቅን። እሺ አይደሉም እኛ ምንም ማድረግ አንችልም። አንቺ የምትይውን ነው መቀበል ያለብን ሌላ ነገሮች እስኪመጡ። ግን ውድድሩ በራሱ እኛ ምንድነው የምናምነው ሼፍ የሆነ ሰው ሼፍ አይደለውም ቢል ቀን እየቀጠለ ሲል በአመት ውስጥ ግን አንድ ቀን አንድ ነገር መምጣቱ አይቀርም የሚል እምነቱ አለን። ከዛ ይሄን አደረግን። አንደኛውን ዙር አለፉ። ሁለተኛው ዙር ከማለፋቸው በፊት እንደነገርኩሽ ኦሪየንቴሽን ማድረግ ነበረብን ተወዳዳሪዎቹንና እኛ ሻይ እየጠጣን ከዳኞቹ ጋር ታች ተወዳዳሪዎች ልክ ሲሟሉ ልንመጣ ማለት ነው። ዳውን ስቴር ነው የምንጠጣው። ተሟልተዋል ሲባል ስንመጣ አንደኛው ሐምዛ ሳይሆን አቤኔዘር ኤሌቬተር ላይ እሱ ሲወርድ እኛ ስንገባ አገኘን ነው። ወዴት ነው ስለው መጣው አለን። እሺ አለን። ስንመጣ ደግሞ እዚህ የጠበቀ ምንድነው አቤኔዘርን ታች ስለወረደ እንጠብቀው አልኩኝ እኔ ማለት ነው። አይ አልመጣም ብሎ ነው ሄደው። እነሱ ተናግሮ ነው ሄደው። ስለዚህ አሁን አቤኔዘር ስለማይመጣ ሐምዛ ሂድ ማለት አልችልም እኔ። ያለውን ሴሪሞኒ ያለውን ነገር መጨረስ ነው ያለብን። ያንን ጨረስን። ሐምዛን እንዴት እንደምናደርገው ግን ያው እንደ ፕሮግራሙ እንትን እኔ ሁሌ ያሳስበኛል። ያ ሙያ እንዴት ነው የሚሆነው የሚለው ነገር እያስጨነቀኝ ነበር።
ከዛ በመሃል አንዷ ደወለች። ሀዲያ የሚባል ግሩፕ ነበር። እህቴ ቀርታለች አለች። የዛ ጊዜ ነው ክሊክ ያደርገልኝ ሐምዛ ይሄን የመሰለ ችሎታ ማጣት ስለሌለብኝ ብቸኛ ለምንድን ነው ያም አልፈዋል አይደል እነዚህም አልፈዋል ምን ችግር አለ እነዚህም ብናጣምር ስል ጓደኞቼም ፕሮዳክሽን ቲሙ ተቀበለው። ስለዚህ ሐምዛና ሀዲያን በስልክ ብቻ ነገርናቸው እንደዚህ እሺ አሉ። ተጣመሩ። የነሱ ደግሞ ሌላ ታሪክ ይዞ መጣ። ለካ ስልክ ሳይቀያየር ቀርቶ ውድድሩ አንድ ቀን ሲቀረው ይገናኛሉ። እንደሌላው ሰው ትሬኒንግ አላረጉም አብረው ግን አለፉ። ሁለተኛውንም አለፉ። እዛ ሶስተኛው ዙር መጣ። እዛ ላይ በደንብ ተነጋግረን የመጡት የሚገርም አይነት ውድድር ሆነ። በዚህ በኩል መንግስት ደግሞ ጣም የሚባሉት በጣም ኃይለኛ ምን ጠብቃቸው ተወዳዳሪዎች ናቸው። በቃ እኔ ጎምጅቻለሁ። መጎምጀት ተቀርሻል። በቃ ጥሩ ነገር ለማየት በቃ የሚገርም ነው። በጣም ያወጣነው ግን ታስናውጣ እነሱ ጋር ደረሰ። እየጠበቀን እያለ ውድድሩ እየሄደ ነው። የመጨረሻው ደቂቃ ላይ ድንገት ስንል ከፕሮዳክሽን ቲሙ ምልክት ደረሰ። የመጣው ስመጣ አይ እንደዚህ ሐምዛ ሼፍ ነው ሐምዛ ሼፍ ነው ውስጤ እንዳይሆን ፈለ። ከዛ በፊት ግን ራኬብ ይቅርታ አድርጊልኝ ነው ዳላልመለስ እኔ ኮሜንት አነባለሁ ላልመልስ እችላለሁ በስራ ጥረት በጊዜ ጥረት መመለስ ያለበትን ስለመልስ ሐምዛ ሼፍ ነው የሚል ኮሜንት የሼፍ ዚማጀት ዩቲዩብ ቻናል ላይ መጣ። ከምንጠብቃቸው ኮሜንቶች እንደዚህ አይነት ኮሜንቶች ጠብቃለሁኝ አይደል ሰው ስላንድ ሰው ከዛ እኔ ማስረጃ አለ ወይ የት ነው ሼፍ የሆነው ብዬ ሪፕላይ አረኩኝ። ከዛ አልተመለሰልኝ በዚህ ቀረ። ስለዚህ በቃ ልክ ያቺ ኮሜንት ላይ መጣሁ። ያኛው ኮሜንት የምቀኝነት የክፋት ምናምን መስሎኝ ይሆናል አንድ የሚጠላሽ ሰው ሊጽፈው ይችላል። ማስረጃው እስኪመጣ ድረስም አሁን ማስረጃ አለም እስኪባል አሁንም የሆነ ሰው ጓደኛው አልመሰለኝም ነበር የሆነ ሰው በቃ የክፋት የምቀኝነት ይሆናል ምናምን። እዛ ዳኞቹ መጡ። ይሄ ምግብ እንደዚህ ነው ብሎ ያው እንዳያችሁት የእናንተ ምግብ መቅመስ አንችልም ብናቅሮሮ አናወዳደራችሁም ሼፍ ነው የሚባል ነገር መጣ። ማስረጃው ጓደኛው ይዞ መጣ። ሳነበው ሐምዛ አዋል የኔ ነው አለ። የኔ ነው ብሎ እስካመነ ድረስ ማስረጃ ነው እሱም አመነበት። ስለዚህ አሁን እዚህ ጋር ራኬብ ወደ አነሳሽበት ጥያቄ ልመልስ። ከራሴ በጣም ቅርብ ሰዎችም እንዴት ውሸታም ሰው ታበረታታላችሁ ለውሸታም ሰው እንዴት ድጋፍ ትሰጣላችሁ ምናምን ያለው አሉ። ሐምዛ ሼፍ አይደለሁም ብሎ የተወዳደረበት ምክንያት ሲገልጽ ደግሞ ሼፍ የሚመስለኝ ሼፍ ሆኖ የሰራ ሰው ነው እንጂ የተማረ ሰው አይመስለኝም አለ። ግን ሼፍ ፍሳዛ ላይ እንደተመለሰለት አንድ ሰው በአንድ ሙያ ላይ ከተማረ በቃ ነው ይስራበትም አይስራበትም ለኛ እንደዛ ነው። ለምን አትሊስት የተሻለ ይከትፋል፣ የተሻለ ነገሮችን ያውቃል፣ የተሻለ ይቀመማል። በደንብ ዳኞች ከሱ ምን እንደሚጠብቁ ያውቃል። ማስተላለፊያውን ነገር ከሙላችንም በተሻለ ከዛ በኋላ ደግሞ አቀራረቡን የመጀመሪያውን ምግብ ብታይ ልክ እንደዛ ነው። ፋይን ዳይኒንግ ላይ የሚበላ አይነት ነገር ነው የሰራው። ስለዚህ እኛ ማድረግ ያለብን ምንድነው? ህግ ጥሷል። አዎ ከዛ ህግ የጣሰ ሰው በእኛ ነው አይደል የሚዳኘው እዛ ጋር ባሉት ዳኞች። ስለዚህ ምንድነው የሚደረገው? ከፕሮግራሙ ሊያሸንፍ የሚችል ሰው ከፕሮግራሙ ዲስኳሊፋይድ ነው የምናደርገው። አቤነዘር ደግሞ መጥቶ ስለነገረን ነግረናል ብለን እናመሰግናለን እንጂ ምን ዋንጫ ልንሸልን ደግሞ አንችልም ለአቤነዘርም አይደል። ግን ስለነገረን ግን በሼፎቹ አንተም መጥተው እውነቱን ስለተናገርክ እናመሰግናለን ብሏል። ስለዚህ ይሄ ጥያቄ ዛሬ መልስ ያገኘ ይመስለኛል። ግን አሁንም ሐምዛ ለኛ በጣም ታናሻችን ልንወደው ምንችል ይሰራል። ስለዚህ ምንድነው ዝም ብለህ ተወገር ምናምን ልንለው አንችልም። የምንችለው ነገር ድረስ ሐምዛ የተሻለ ደረጃ እንዲደርስ እንጥራለን። ሲጀመር እድል ለመስጠት ነው ይሄ ሾው የተጀመረው። በቀናም ይሁን በምን ግን ደግሞ እርማት ከመገሰጽ ቴሌቪዥን ጣቢያ ላይ ሜንስትሪም ሚዲያ ላይ ስተትን ከመነጋገርና የሚገሰጸውም ተገሰጸ በቃ ከዚህ ሌላ ምንም ሊሆን አይችልም። ያው ዲስኳሊፋይ መደረግ ካለበትም ተደረገ። በኋላም የተፈጠረው ነገር
የአቤኔዘርንም ቀጥታ መምጣት ጥሩም ነገር አለው። ብዙ ስላልተለመደ ያስደነግጣል ትንሽና ብዙ ሰዎች ጋር የሆነ ግር የሚል ነገር ይፈጥራል። መጀመሪያ ስህተት ነው፣ አብሮ ነው የተወዳደረው እሱም። ስለዚህ ያኔ ነበረ ይቅርብን ተው ይሄ ነገር እኛ ባለሙያ ነን ቢሆን ጥሩ ነበር። ግን ጉጉት ነው አንዳንድ ጊዜ ስህተቶችን የሚያመጣው ከፍተኛ ጉጉት ሲፈጠር ነው ለአንድ ነገር። እኔም ግን አሁን አንቺ ባነሳሹ ላይ እስካሁን ድረስ ያለብኝ ጥያቄ ለምን አልመጣም? የመኖሪያ ቤት መግዛት ላሰባችሁ ደንበኞቻችን አስደናቂ 35% ቅናሽ በሳር ቤትን በአዋሬ ሳይቶቻችን ላይ በ20% ቅድመ ክፍያ ለሽያጭ አውጥተን ባለ 2 መኝታ 3.2 ሚሊዮን ብር ቅናሽ አድርገን በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 5.8 ሚሊዮን ብር ቅናሽ አድርገን በ8.1 ሚሊዮን ብር ሙሉ ክፍያ። ቅናሹ ለተወሰኑ ቀናቶች ብቻ ስለሚቆዩ በ0902770077 ላይ ደውለው የቢሮና የሳይት ቀጠሮ ያስይዙ። የልብ ጓደኛሽን እኔ አሁን የልብ ጓደኛዬን አውቃለሁኝ የት እንደተማረ የአንድ ቀን ያደረግሽው ነገር ላያውቅ ይችላል። አንድ ግን ለመማር ዓመትና 6 ወር የሚፈጅ ነገር ታውቂያለሽ አይደል? ለእኛም ነገሮችን ያቀልልን ነበረ። አደባባይ የሚወጣ ነገር አይኖርም ነበረ። ግን እንደ ፕሮዳክሽን ደግሞ ያ ሁላ ነገር ሰርተናል። ስለዚህ ሐምዛ የት ሄደ የሚለውም ጥያቄ እኮ በኋላ ላይ መመለስ እኮ አለ። ዝም ብለህ ልትቀንስ አትችልም። ዝም ብለሽ ትችላለሽ። አሁን የዛለት አብሮት የተወዳደሩት ነጣም የዛለት ጥሩ ስላልነበሩ በእርግጠኝነት ሐምዛ ምግቡ ቢቀመስ የሰራውን ነገር ታይቷል። ኃላፊ ነበር። ስለዚህ ነገ እንጠየቅ ስለነበረ ይሄ ነው። ቀድሞ ብናቅ ኖሮ ጥሩ ነው። ቆይታችሁን በጥቅሉ እንዴት ታየዋለህ? ይሄን ያህል ጊዜ ቤተሰባዊነት ስሜት በደንብ ተፈጥሯልና የሾውህ ቆይታ ምን አይነት ስሜት ላይ ነው አሁን ያለው? ከዛ በፊት አሁን ስላነሳሽው ነገር አንድ ደቂቃ ስጨኝና ይሄ ሙያ የወንድ የሴት የሚባል ነገር የለም አይደል? በዛ ለጠነው ሀገር ዓለም ወንድ ደግሞ ልጅ ያሳድጋል። እንደ እናት ሆኖ የሚያሳድግበት እንትንም አለ። ጡት ከማጥባት ሌላ ሁሉን ነገር ያደርጋል። ሙያም እንደዛ ነው። እኔ ለብዙዎቹ በተለይ ለሚያድጉ ወጣቶች የምመክረው ነገር በቤት አብስሎ መብላት ገንዘብን፣ ጤናን፣ ሰዓትን ስለሚቆጥብ መልመድ አለበት። ሰው ምሳ ቋጥሮ መሄድ፣ ራሱ የሰራውን መብላት አትሊስት ምን እንደጨመረ ስለሚያውቅ በደስታ ይበላል፣ ከራሱንም ከበሽታ ይጠብቃልና ይሄን ምክር እንደ ባለሙያም ማስተላለፍ የምፈልገው ምክር ነው። ትናንሽ ልጆች መስራት ሲፈልጉ ምናምን መለቀቅ አለባቸው። ራሳቸውን በማይጎዳ አጠገባቸው ነው ያ ነገር እንዲያድግባቸው ማድረግ ያስፈልጋል። ነገ አጠገቡ ባልኖርስ ልጄ እኔ ባልኖርስ እሱ ባይኖርስ የሚባል አሁን በቅርብ እኔ አንድ ሰው ልጄ አሜሪካ ሀገር ሊሄድ ነው እና ትንሽ ሙያ ይሰልጥንልኝ ብሎ ስልጠና የወሰደ ልጅ አለ። ሊሄድ ስለሆነ ራሱ አብስሎ እንዲበላ ምናምን አይስወር የ15 ቀን 20 ቀን ስልጠና ወስዶ የሄደ ልጅ አለ። እንደዛ ከሚሆን ከበፊቱ እንትን ማድረግ ነው። ቆይታችንን ባልሽው በጣም ደስ ይላል። አይስክሬም እየላሹ ሲሄድ እያለቀ ሲሄድ አይደል ይጎዳል። አያልቅም። ሌላ ቤተሰብ ይዘን እንደገና ተመልሰን እንመጣለን። ግን ከነዚህ ጋር በጣም አብረን ስለኖርን መለያየቱ ቅር ይላል። ግን አባይ ቲቪን ከልቤ ማመስገን የምፈልገው ለመስራት በጣም ትልቅ ነፃነትን የሚሰጥና በጣም ቤተሰባዊነት ያለበት ቤት ነው። ካሜራማኑም ሌላውም ሰው እንደ ኃላፊነት ተሰምቶት የሚሰራበት ቤት ነውና የኔ ብቻ ሸው አይደለም፣ እኔ ብቻ ያደረኩት አይደለም። የአባይ ቲቪ ማኔጅመንት ከኔ ጋር የሚሰሩት ካሜራማኖቹ፣ ዳይሬክተሮቹ፣ ፕሮዳክሽን ማናጀር፣ ሁሉም ከጽዳቶቹ ከሁሉ ጀምሮ የነሱ ውጤት ነው። ትልቅ ቤተሰብ መስርተናል። ቤተሰቡን ገና እያሳደግነው እንሄዳለን። ከልቤ አመሰግናለሁ አባይ ቲቪን በጠቅላላ እናመሰግናለን። እኛም መቼ ነው የሚጠናቀቀው? ለመቼ ነው? እግዚአብሔር ለዛ ሰው ይበለን። የጀመርነው በገና ነው፣ የምንጨርሰው በገና ነው። ገና የስጦታ በዓል ነው። የስጦታ በዓል ነው። ሽልማታቸውን ይዘው የሚሄዱት ሊንበሸበሹ ነው። ሙሉ የቤት ዕቃ በቃ
በጣም ደስ ይላል። በጣም ደስ ይላል። ጥሩ ጊዜ እንዳሳለፋችሁ እኛም ደግሞ እንደተመልካች አብረህ ሲያለቅሱ አልቅሰናል። ደስ ሲላቸው አብረን ደስ ብሎናል። የመጨረሻው ቀን እንጋብዝሻለን። በደስታ የመጨረሻው ቀን ቅምሻው ላይ ይሁንልኝ። ምን ችግር አለ? ቅምሻው ችግር የለም። የመጨረሻው ቀን እገኛለሁ በደስታ። አመሰግናለሁ በጣም። እዚህ ጋር የሚታየህ ነገር እንግዲህ አለ፣ ወደሱ እንመጣለን። አንተ ነው የሚጠብቀው። የምትጨምረው ነገር ካለ ከጨዋታችን በፊት? እንደ አባይ ቲቪ አንቺን ነው የምጠይቅሽ አንድ ነገር የምዘጋው። እኔ የመጨረሻው ሳይሆን ከዚህ ካንቺ ሾው እንግዳ ከመሆነ የፊት የነበረው የዮሴፍ ባለ የእግዚአብሔር ፍቃድ ልጅ በጣም ልቤን ነክቶት ነበር። የእውነቴን ነው እንትን ሳይሆን በቃ እርብሽብሽ ብዬ ነበርና ከሱ በታች እንኳን ህይወታቸው ብዙ እንደሱ ያልተጎዱ ሰዎችን የባንክ ሂሳባቸው ይሄውና እያልኩ ስናገር ቆይቼ ሁሉም ሰው ተረብሾ ስለነበር ካሜራማኑም፣ ሁሉም ዳኛውም፣ ሁሉም ያልቅስ ነበር። ልጁም ደግሞ ሳይናገር ሄዶ በኋላ ላይ ነው እንዲናገር ገፋፍተው ነው። የመናገር እንትን ያለው ልጅ አይደለም ተናገረው። የባንክ አካውንቱን ሳልናገር ቀርቼ ነበርና ራኬብ አንቺንም የምጠይቅሽ በአንቺ ፕሮግራም ላይ የባንክ አካውንቱ እዚህ ጋር እምቢ እንደማትይኝ አውቃለሁ። እዚህ ጋር የባንክ አካውንቱ ተጽፎ ማንም ኢትዮጵያዊ ቸር ኢትዮጵያኖች፣ ደግ ኢትዮጵያኖች አቅሙ ያላችሁ መርዳት የምትችሉ ዮሴፍን 16 ዓመት አባቱን አንድ አልጋ ላይ አስተኝቶ ብዙ ነገር እያደረገ ያለ ልጅ ነውና የተለመደ ድጋፋችሁ አይለየው። ይሄው የባንክ አካውንቱ እዚህ ይገኛል። አንቺንም ከልብ አመሰግናለሁ። አባይ ቲቪንም እናንተንም እናመሰግናለን። እኛም ሁሉም እንደተለመደው ይረባረባል። ታሪኩንም እንዲያስታውሱት በደንብ ቪዲዮ ከአንተ ጋር ወስደን እናስገባና የባንክ አካውንቱም ይቀመጣል። አንተና ሼፎቹ ደግሞ ሁላችሁም በራሳችሁ ሁሉንም የምትችሉትን እየሞከራችሁ ነው። ጥቂት ሰው የብዙ ሰውን ሸክም መሸከም አይችልም፣ ከባድ ነው። ግን ሁላችንም ከተረባረብን ቀላል ነው። ይሄ እዚች ጋር የምትጠብቅህ አንድ ጨዋታ አለች። ሁልጊዜ ለአንድ በጎ አድራጎት ነው የሚሰጠው። የጨዋታው ሕግ ብር ከታች ወደ ላይ በንፋስ ወደ ላይ ይመጣል። የቻልከውን ያህል ትይዛለህ። እንግዲህ ያው ለእርዳታ ነው ሲባል ነው ሁሉም ሞራሉ የሚመጣውና ትንሽም ቢሆን ለማነሳሳት ያህል ድጋፍ የምትሆን ትሆናለች። በጨዋታው ይዘህ ያገኘው ገንዘብ ለዮሴፍ ይሄዳል። ሌሎችም ደግሞ ይቀጥላሉ። እኛም እንደዛው የዮሴፍ አምላክ ይርዳኝ ይርዳ። አዎ ይሄን ይዞ መግባት ይቻላል። እንዲህ ልታፍስ ነው። እስካሁን አይቻልም ነበር። ህግ ከጣስን አላቅም ለዮሴፍ ስለሆነ እናመሰግናለን። በጣም እንጣስባካችሁ ጥሩ ጊዜ ነበረ። ጥሩ እንደሚሆን ተስፋ አደርጋለሁ። የብዙ ሰዎች ርብርብም እንደሚከተል እርግጠኛ ነኝ በዚህ ጉዳይ ላይ። ብዙ አሁንም እውነት ለመናገር ሳይሆን ላለመናገር ቃል የገቡ ሰዎች አሉ። ደግሞ ይሆናል ደግሞ ለኢትዮጵያ ይቆም ይሆናል። እውነት ነው። በጣም ከሌለው ላይ እኮ የሚሰጥ ከሌለው ላይ የሚሰጥ እውነት ነው። የሚካድ ነገር አይደለም። ይሳካል። ከሼፍ እዚህ ጋር የነበረኝ ቆይታ እንግዲህ ይቀጥላል። ወደ ጨዋታው እንሄዳለን። በጨዋታው የሚገኘው ገንዘብ ቆጥረን እዚህ ጋር ወደ ዮሴፍ ባንክ አካውንት እሱ ራሱ ይሄን ብር በማስገባት እንጀምራለን። እናንተ ደግሞ ትቀጥላላችሁ። ሁላችንም እናመሰግናለን በጣም። እኔም አመሰግናለሁ።